ያላገባችሁ ሰው ሆናችሁ እናንተ ብቻ ሰውየውን የምትፈልጉት ከሆነ እናንተ ብቻ የምትደውሉት ከሆነ እናንተ ብቻ ላገኝ የምትሉት ከሆነ እናንተ ብቻ ስለ ጋብቻ የምታወሩ ከሆነ እናንተ ብቻ ስለ ወደፊት የምታወሩ ከሆነ ከዚህ ሰው ጋር ትንሽ ቆም ብላችሁ ማሰብ አለባችሁ። አንተ ብቻ ስትፈልጋት የሆነ መልስ የምትሰጥ፣ አንተ ብቻ ስትደውላት የምታነሳ፣ አንተ ብቻ የሆነ ነገር ስትል መልስ የምትሰጥ ከሆነ ፍላጎቷ ላይ የሆነ ጥያቄ አለ ማለት ነው። አንቺ ብቻ ስትፈልጊው፣ አንቺ ብቻ ስትደውይ፣ አንቺ ብቻ ስትሄጂ ኦፍ ኮርስ እንደዚህም ራሱ ሆነው ተጋብተው የሆነ ጥሩ ህይወት የሚኖሩ ሰዎች አሉ። ነገር ግን ያልተጋባችሁ ሰዎች ሆናችሁ እናንተ ብቻ ስትደውሉ የሚያነሳ፣ እናንተ ብቻ የምትፈልጉት፣ እናንተ ብቻ ስለ ወደፊት የምታወሩ፣ እናንተ ብቻ ስለ መጋባት የምታወሩ ከሆነ ልቡ የሆነ ቦታ ነው ያለው ወይ ደግሞ እርግጠኛ አይደለም እንጂ እናንተ ብቻ ፈላጊ የምትሆኑበት ህይወት ላይ ስትገቡ ኦሬዲ እናንተ ብቻ ነው የምትፈልጉት። በቃ የምትፈልጉት ነገር በኋላ ላይ ደግሞ እናንተ ብቻ አይደለም ለካ የሰውየው ስሜት ያስፈልጋል የሚል ጥያቄ ውስጥ ትገባላችሁ። ፍቅር መሆን ያለበት በሁለቱም በኩል አንተም ትፈልጋታለህ፣ እሷም ትፈልጋለህ። እንደዛ ካልሆነ በስተቀር አንድ ሰው ብቻ የሚፈልግ፣ አንድ ሰው ብቻ የሚደውል ከሆነ የሆነ ቦታ ላይ ይሰለቻል፣ የሆነ ቦታ ላይ ይደክማል። ሰውየውም ደግሞ አቴንሽኑ አንተ ጋር ስላልሆነ ነገ የሆነ ቦታ ላይ ሊያቆም ይችላል። እና እቺ ነገር ትንሽ አስቡበት ለማለት እወዳለሁ። ቤታችሁን ሰላም ማድረግ፣ ህይወታችሁን ሰላም ማድረግ የምትፈልጉ ካላችሁ ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። ዘወትር ማክሰኞ ነፃ ስልጠና አለ። የትዳር ሐኪም መጽሐፍን አንብቡ። አመሰግናለሁ።